ሰበር ዜና አሁን በደረሰን መረጃ መሰረት ሰሞኑን በከተማችን ላይ አንዲት የ45 ሴት ወጣት በግዳጅ ካላገባችሁ እያለች ወንዶችን እያስፈራራች ስለሆነ በከተማ የምትገኙ ጠቅላላ ወንዶች ራሳችሁን እንድትጠብቁ ስንል በጥንቃቄ እናሳስባለን። ማነች እቺ ሴት? እኔ እንጃ ጋሼ፣ እኔ ምን አውቃለሁ ብለህ ነው ወይ? እጄ ልስጥ ነኝ። አንተ ቆይ ረጋ በል። ስምህ በእንደዚህ አይነት ነገር እንዲነሳ አልፈልግም። ሁሉን ነገር ለኔቱ ይግቡ። እሺ መስከረም። እሺ የድሮ ሽማግሌው እኔ መስከረም አይደለም ስሜ ሮዛ ነው። በዚህ ላይ ደግሞ እዚህ ቤት ምን ታደርጋለህ? አይ መስከረም፣ በቃ ትንሽ የካናዳ አየር መታ ሲያደርግሽ የድሮ ስምሽን ትተሽ ሮዛ ያልሻት። እንደው በነገራችን ላይ ግን ከእድሜሽ ጋር ክላሽ አያደርግም። ይኸውልህ ዝም ብለህ አዘባርቅ፣ አትቀባጥር። አሁን ላይ እኔ ሌላ ባል የምወደው የማፈቅረው ባል ያለኝ ሴት ነኝ። ገባህ አይደለ? እሺ መስኪ፣ ይሄ ድሮ ባለቤቴ፣ እንግዲህ ጥሩ ባል ያጋጥመሽ፣ እኔም ምኞቴ ነው። ድንገት ደግሞ አዲስ ባል ካላገኘሽ ሞክራለሁ። አንተ ከአንተ የተሻለ እንጂ ከአንተ የባሰ እንደማላገኝ አውቀዋለሁ። ምን አይነት ሽማግሌ ለነገር ነው? ልጅ ነው መሰለኝ። አቤት ራሽ፣ እንደውም አልሄድም አለው። ምን ቀንን ያበላሻል ይሄ ሰው? ጤና ሄደ። እዚህ አካባቢ ነኝ አለው። ወይ ጉሳን ቀያምራል። ወይ በቃ አለሁ። No, ጋሼ፣ ምን ሆነ ነው ጋሼ? አፍንጫ ኧረ በርበረ እንደ አፍንጫ እኮ እየደማ ነው። ትንሽ ነስሮኝ። እንደዛ ነው እንዴ? ይልቅ እሱን ተውና በቃ ይቺ አሮጊት ጊዜ ያለፈልኝ ብላ ሌላ የመቀባረሯ ነው። እሷን አሮጊትማ ቆይ ላግኛት። የት ብለህ ነው የምታገኛት? አይ እኔማ የት አገኛታለሁ ጋሼ? አንተ ራስህ ፈልግ አግኛት እንጂ። ይልቅ አንድ የማዝህ ስራ አለ። እሷ ጋር ሂድ ልትለኝ በሆነ ማለቴ ባልሆነ። አንተ አትቀባጥር። ይኸውልህ ቆንጆዬ ሴት እንፈልጋለን። በቃ ድንቡሽቡሽ ያለች ከወደድ ያለው ሰፋ ያለች በቃ የሆነች አፍላ ነገር።
ጋሼ እንደዚህ እንደምትጨነቅልኝ እኮ ምንም ነገር አላውቅም። ከዛ ልጅቷን ካገኘን በኋላ ድል ባለ ሰርግ ልትድራኝ ነው አይደለም? ሳልዘጋ ይሄን ገንዳፍህን ዝጋ። በቃ የፈጀውን ጊዜ ይፍጅ። እኔ የምልህን ነገር አድርግ አልኩህ፣ አድርግ። እሺ ጋሼ። ይኸውልህ ተሳስተህ አሁንም ጋሼ በለና አንጠልጥዬ ዛፍ ላይ ሰቅዬህ አፈን ቦርቡሬው የወፎች መኖሪያ ጎጆ ቤት ነው ማድረግ። እሺ በቃ እንዴ። ጎን ለጎን ደግሞ ሌላ ስራ ልስጥህ። ያቺ ሴትዮ ጋር ትሄድና ጎኗ ትሆናለህ። ቆይ ጋሼ የድሮ ሚስትህን አሁንም ትወዳታለህ እንዴ? አይ አልወዳትም። አሁን የምነግርህን ብቻ ተግባራዊ አድርግ። ይኸውልህ የምትፈልገውን ባል እንድታገኝ አግዛት። እኛ ከስር ከስር ሄደን ሀሳቧን ሁሉ እናጨልመዋለን። እሺ? አይ ጋሼ ማገዝማ አላግዛትም። ስራ ነው። እንደ ስራ ያዘው። አዎ እንደ ስራ ያዘው። በቃ ስራ ብለህ ያዘው። አሁን ልክ ስራ ብለህ ያዘው። አይዞት ጋሼ። በዚህኛው ወረደ እንዴ? እና ትዳር አገናኘን እንጂ ያልከኝ ነው? አዎ ማገናኘትማ ያደኩበት ነው። በተዘዋዋሪ ደግሞ ትዳር ፈላጊ ነኝ። አይ ዝም ብለህ አትሟዘዝ። ምን መሰለህ፣ እኔ ቆንጆ ቁመና ያለው ማራኪ ቆንጆ ወንድ ማለት ነው እዚህ አመጣ እጅን ስሙ እንዲያገባኝ እፈልጋለሁ። ለአንተ ደግሞ በተዘዋዋሪ ቆጥረህ ማጨረሰው አይደለም አቃጥለህ ማጨረሰው ገንዘብ እሰጥሃለሁ። ገባ አይደል? የእውነትሽን ነው? ይሄ በጣም ቀላል ነው ማለት። ምን ስንት ትፈልጊያለሽ? 10 20 ወይስ በዛ ይበል? ስንት ረጋ። እሺ ምን ያህል ጊዜ ልጠብቅህ? የምን ጊዜ ያስፈልገዋል? ምንም ጊዜ ያስፈልገው። ዛሬው አሁኑ መጣው። ጠብቂ። ቺን አሮጊትማ እንደምንም ብለን እጃችን ውስጥ ማስገባት አለብን። አዎ እኔ ግን የምሰጋው ይሄን ወርቅ የሆነ ድል ሌላ ሰው እንዳይበላብን ብዬ ነው። የትኛውን ወድ ቢመጣ ጉዳያችን አይደለም፣ እንደ ጉንዳን ነው የምጨፈልቀው። ደግሞ ያ ለንፍሮ የቀረበ ሰውዬ ከቤቷ ሲወጣ ባይውስ እና ሰውዬውን ሸኝኸው? አይ ለጊዜው አልሸኘሁትም፣ ዝም ብዬ ምልክት ብቻ ነው የሰጠሁት። መቼስ እንደ ሶሪያን ያፈራረሰው አይደል? ድሮም ቀድሞ የፈረሰ ነገር አይደል? ምንድን ነው እኮ እኛ ትዳር ፈላጊዎች ነንና አገናኝ። እኔ ማስታወቂያ እየሰራሁ ያለሁት ለወንዶች ነው እኮ እኛ ምን ፈልጋለን? እኔ ማስታወቂያ እየሰራሁ ያለሁት ለወንዶች ነው። ወይ ስልከር ወይ ስልካችንን ነው። ለሴቶች ትፈልጋላችሁ? ደስ ይለናል። ይሄን ያህል ተጠምታችኋል ማለት ይሄን ያህል ትፈልጋላችሁ እንዴ? ደስ ይለናል። በቃ ምን ችግር አለ? ቤት ለቤት ይመጣላችኋል። ወይ ስልካችንን ነው። ስልኬን ትፈልጋላችሁ? ግን እኮ እኔም አለው እኮ ሌላ ተጨማሪ ያጂ በቃ ስልክ ያጂ 0911 80 ደውሉ። ችግር አገኘው ማለት ነው። እሺ ቀጥል። አባ አውራ ኧረ አውራ ኧረ ተንፍስ እንዴ!
ልክ ብለሃል። እውነቱን ልንገራቸው ከባለቤት ተፋትቼ ነው እዚህ ድረስ የመጣሁት። እንደዚህ አይነት ቆራጥ ወንድ ደስ ይለኛል። ኧረ እኔም እኮ ለነገሩ አልነገርኩሽም ከዚህ በፊት ምን ከባለቤቴ እንደተለያየው። ይሄን ጉዳይ ስንጨርስ ችግር የለውም። ክፍያህን ስከፍልህ ዳጎስ ያለ ብር ስለምሰጥ እግር ላይ ወርቃ ነው ይቅርታ ብላ የምትጠይቀህ። አታስብ። አሁን ቀጥል እና ከተስማማን ዛሬውን ለማግባት እኔ ዝግጁ ነኝ። እንዴት ነው? ምን ይመስላል? አይ ለነገሩ አንቺ እኮ ሁሉንም አይተን መርጠን ቢሆን አይሻልም? ይሄ እንኳን ለትዳር ለአዳርም አይሆንም። እስማማለሁ። በቃ አባቴ ውጤቱን ደውለን እንነግራለን። እሺ ተረኛ ግባ። እንዴ ሴት ጠፋል እንዴ? አይ እኔ እንኳን ፍቅረኛዬን ለማወዳደር ነው። አረ ጥሩ ተነሳሽነት ነው። ፍቅረኛሽን ካጋባን በኋላ ከአንቺ ጋር በደንብ እናወራለን። አሁን ግን ለፎርማሊቲ ያህል ከባለቤትሽ ማነው ከፍቅረኛሽ ትንሽ ሌላ የሆነ ነገር ልስማ። እንደውም አልፈልግም። እኔ ና ተነስና ምሳ በልተን ነው። ፍቅረኛዬስ እንዴ አንቺ በባለቤት ማነው በአለቃዋ ፊት እንዴ? ይሄ የስኳር ሰልፍ አይደለም እኮ እዚህ ጋር ያየሽው የትዳር ፈላጊ ሰልፍ ነው። እሷ ደግሞ ባል ነው የምትፈልገው። ባል ለመሆን ደግሞ ትንሽ መልፋት ያስፈልጋል። አይደለም እንዴ አለቀ? አይደለም እንዴ? መብላት አለባት። ትበያለሽ? ነይ ብዬ ጠብቁ። ጉድ እኮ ነው። ቆያችሁ እኮ ጠብቃችሁ ነበር። ሰላም ነው? ጠብቀን ትዳር ጨዋታ አይደለም። እኔ ምን አፍክ እንደሱ የምታደርገው ምንድን ነው? ጥቅም አለ? ደሞድሽ ነው። በፊት ግን እቅም ነበር፣ አሁን ግን ትቻለሁ። ለምን በቀጥታ አትመልስም? ጥቅም አለ ወይ ነው ያለች። አንድ ጊዜ እስኪ ሄሎ ሸምሱ፣ እንዴት ነህ? አንድ ነገር ልጠይቅ ነበረ። እኔ ከዚህ በፊት እቅም ነበር እንዴ? አረ እሺ፣ አመሰግናለሁ። ቴንኪዩ። አባቴ ያደረከውን ነገር ደውለህ ነው የምታስታውሰው? አይ ትንሽ የማስታወስ ችግር ስላለብኝ ነው። እኔም እኮ የምፈልገው አለማስታወሱን ነው። ምክንያቱም ይሄ በምንም ተአምር የሚያፋታን ነገር አይኖርም። ሀብት ምናምን ልካፈል ምናምን አይልም። ስለዚህ አለማስታወሱ በጣም ተመችቶ ነው እንዴ? በቃ እንደውልልሃለን አባቴ። ኧረ በማርያም ኧረ አሁን ንገሩ። እንደውልልሃለን። ከምጨነቅ ቤት እጂ ይደውሉልኛል አይደውሉልኝም ብዬ ከምጨነቅ አሁን ተስፋ አባቴ ውጪ ጠብቀን እንነግርሃለን። እንደምንደውልህ ተስፋ አድርግሽ። እሺ እሺ እንጃ እንግዲህ ሞተ ታየዋለሽ። እናየዋለን። አብረን እናየዋለን። አይመስልም? የማስታወስ ችግር ማለት ነው። አለማስታወሱ
ምን ልታዘዝ? የሚጠጣ ጠንከር ያለ ነገር ምን አላችሁ? አንተ ደግሞ እንደ እርጎ ዝንብ ጥልቅ አትበል። ለእኔ ሚሪንዳ፣ ለእኔ ቢራ አምጣልኝ። ለእርሶስ ምን ልታዘዝ? ለእሱ ደግሞ ሚሪንዳ አምጣልኝ። ለእኔ ሚሪንዳ? ሚሪንዳ? አንተ አርፈት ጠጣ እንደሆን ጠጣ። ብትችል ሚሪንዳውን በጋዜጣ ጠቅለል አድርጋለሁ። ሂድ ቶሎ። እላዩ ላይ በእስክሪፕቶ እንኳን ማርያም ማረችሽ የሚለውን ጽሑፍ እንጻፍበት። እናንተ ደግሞ እንደው ፊት ሲሰጣችሁ ብዙ ነገር የምታወሩት። ሄደ ስንት ሰዓት ነው ልጅቷን የቀጠርካት? ምሳ ሰዓት ነበር ያልኳት ጋሼ። የዘንዶ ምሳ ያድርግና በሰዓት አትቀጥራትም ነበር? ምሳ ስንት ሰዓት እንደምትበላ በምን እናውቃለን? እሱማ ልክ ኖት ጋሼ፣ ግን ዝም ብለህ ጋሼ አትበል። ስንት ጊዜ ነው ጋሼ አትበል ያልኩ? 79 ጊዜ። 79 ጊዜ አውቶቡስ ፊት ጠንከር ያለ ነገር ጋሼ እየጠጣ ጋሻው ጋርና ጋሻ ትበለኝ አላልኩም? 30 ደቂቃ አለፈን እኮ። የት አለች ልጅቷ? ኧረ ትመጣለች ጋሼ፣ ትመጣለች። ለምን እየጠጣን አንጠብቃትም? ልቀይር እንዴ ጋሼ? ሸሚዝህን ነው አይደለም፣ መጠጥ ነው። ወይ እኮ 30 ደቂቃ አለፈን። የት አለች ልጅቷ? ጋሼ አትቀርም እንዴ? መቅረት ይቻት ጋሼ መጣ። ሰላም ናችሁ? እንዴት ነሽ? ቁጭ በይ። አስጠበቅሽን እኮ እንዴ። እችን የመሰለች ልጅ አይደለም ማስቀመጥ ብታሳድረን ትችላለች። ምሳ ሰዓት አይደል ያልከኝ? ቁርሴን እኮ ገፋ አድርጌ በልቼ ነው። ጥሩ አድርገሻል። ምሳ እኮ ገፋ ሲል ነው እንደውም ጥሩ። ይሄ አለ አይደል እንዴ እራት መቅጠር ሲገባው በዚህ ሰዓት ይቀጠረሽ። አሁን ደግሞ ምን አጠፋው ጋሼ? አንተ አፍን ሞልተህ ምን አጠፋው ስትል ትንሽ አታፍርም? እራት ሰዓት እኮ ነበር መቅጠር የነበረብህ። አሁን ከፊቴ ጥፋ። እውነቱን ነው ጥፋ። ናማና አስተናጋጅ ናና ይህን ሚሪንዳ በቴካዌ ጠቅልል ነው ጋሼ። አዎ የሆነ ቀን ግን ድጋሚ ይፈልጉኛል። እሺ ምን ምን ማድረግ አይቻልም። አደራፋሽ አፈሳ ነው ሰው። ሚሪንዳ በሚሪንዳ ላይ አታልለኝ።
ወይ ሚሪንዳ ጠጪ እንጂ አስተናጋጅ ጠጪ እንጂ ጠጫ አስተናጋጅ ቢራ አድርገንልኝ። አንቺ እኮ ጠርሙስ ውስጥ አልገባሽም እንጂ ያው የሚያምረው የሚጣፍጠው ቢራ ማለት እኮ ነሽ። ይሄ ሸበላ ደግሞ ደረት ላይ ያለው ነጭ ነገር ምንድን ነው? አልገባሽም እንጂ ይሄ በስፖርት የዳበረ ሰውነት ነው። ይገርማል። በስፖርት የሚመጣ ለውጥ እንዳለ አላውቅም ነበር። ጥሩ ማን አስተናጋጅ ወይ ጋሽ ምን ይጨመር? ጥያቄ ጠይቃለሁ። ጥያቄን በትክክል ከመለስክልኝ 1000 ብር ቲፕ እሰጥሃለሁ። እሺ ጋሽ። ጥያቄ 1 እሷም ትታያለች አትታይም? በደንብ ነው የምትታየኝ ጋሽ። በጣም ጥሩ። ሁለተኛ ጥያቄ እሷ ትታያለች አትታይም? በደንብ ነው እንጂ ነገርኳችሁ እኮ ጋሽ። እሷን አይደለም ያልኩህ፣ ይቺን ያልኩት። እሺ ሁለቱም ከታዩ አሁን ከሁለቱ ማን ነው ፈካ ብሎ የሚታይ? ምን ጥያቄ ያለው? እሷ ናታ። ጎበዝ። ምን አለበት እንዳምነህ እንዳንተ ውብ ሆና በትታየ። እሺ በቃ እንገናኛለን። እሺ 1000 ብር ውስጥ ጋሽ የተሻለ ውብ ስታመጣ የሰንዝሽ አረጋሽ ተበረልሁ በራምባ እንዴ ጋሽስ ጋሽ እንዴ ጋሽስ ጋሼ ጋሽ ጋሼ ጋሽ ጋሼ ማን አስተናጋጅ? አቤት ጋሼ፣ እዚህ ሚሪንዳ ልታዝልኝ ነው እንዴ? ሚሪንዳ ደግሞ ምንድን ነው? ሚሪንዳ ምንድን ነው? አይ ሚሪንዳ ማለት ይኸውልሽ በድሮ በጣሊያን ጊዜ ጀግኖች አባቶቻችን ለውጊያ የሚጠቀሙበት የአስማት ነገር ነው። ገባሽ? ስለጠላ አስማውስ ትፈልጊያለሽ? ንገርሽ ጋሽ ተንከባሪ ወልቄ ነው እንዴ? ሲጀመር መቻል ጋር ይወጣውና አረ አይ በከንቱ ነው ብር አባር ያስጨፍርከኝ ጋሼ። አይ በቃ አንድ ላይ ተያይዘን ብር አምባር አይ ወጣ ብለን ቁርጥ ነገር ለምን አንበላ? እንብላ ጋሼ እንብላ። ጫማ እና እኔን ለማግባት ምን አነሳሳ? እኔን ነው ሮዚዬ? ያው አንቺን ያነሳሳሽ ነገር እኔንም እኮ ያነሳሳኛል። ደግሞ ጨዋታ ጎበዝ ነው። ጨዋታ ነው ያልሽው?
ሄሎ አጎትዬ፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሰላም ነህ አንተ? አጎቴ አንድ ነገር ልጠይቅህ ነበረ። እኔን ጨዋታ ያስለመደኝ ማን እንደሆነ ታውቃለህ? አረ አጎቴ፣ እሺ በቃ እሺ። አይገርምም? አጎቴ እኔን ጨዋታ ማን እንዳስለመደኝ ራሱ አያውቅም። አጎቴ ይሄ ሰውዬ ኮሚሽኔን ሳያስበላ ይልቅ ደግሞ እንጂ አናገርከኝ? አይ አይደለም ማለት በዚህ በኩል ያለፈው መጋኛ ነው መሰለኝ። አዎ በሉ እናንተ ተጫወቱ፣ እኔ ልሂድ። ብሄድ አይሻልም? እስካሁን አልሄድክም እንዴ? ኦኬ እረስቸው። ይችን ለማያት ነው። እሺ እሺ በቃ እኔ ልሂድ። አይ ይዘፍልሽ ስለሆነ ትንሽ ቆይ። ባይሆን እመለሳለሁ። እሺ እሺ በቃ እሺ። በጣም አምሮብሻል አይደል? የኔ ቆንጆ እንዴት እንደምታምሪ ብታውቂ። ከሴቶች ሁሉ እኮ የተለየሽ ነሽ። ማን አዋራ? አንቺን እያዋራሁ አይደለም። እንደውም ቀረብ። አንቺ ነሽ የቀረብሽ። ኧረ እራስህ ነው የቀረብህ። ኧረ ቀረብሽ። ኧረ ቀረብህ። ቀረብሽ። ቁንጮ እንብላ። ማን ነው ናኝካ? አባቴ ይሄ በድሮ በሰባዎቹ ጊዜ የነበረ ተልከፋ ቃል ነው። አሁን ግን አድጎ በሽታ ሆኗል። ምን ይመስላል? ሰው ከነ ድጋፉ ቀጫጭ ትመስላለች። የምን መታወቅ ናት? ለምን እንደምታወራው አስጨነቅሽኝ እኮ። ደውለሽ ቶሎ ና ስትይኝ ጊዜ በጣም ይጨነቀኝ። ያ የማይረባ ሽማግሌ ሰድቦኛል ሄደ መሰለ። ማን ነው ሽማግሌ? ማለቴ ሽማግሌዎችን ሰደበሽ? አዎ ስድብ አድርጓት ነው ሄደው። ምን አለ በነካጁ አንተንም በሰደበ። እንትን ማለቴ አንቺ አታስቢ፣ እንከሰዋለን። አንቺ ምንም ነገር ከዚህ ሳትንቀሳቀሽ እንከሰዋለን። ግን ፖሊስ ጋር ከመደወሌ በፊት ምን ያህል ጊዜ ይታሰርልሽ? 1 ወር፣ 1 ዓመት ወይስ ምን ይሁን? እባክህ ዝም ብላ አትለፍልፍ። እንደ ተልባ እዚህ እንጠጣብኛል እንዴ? ራሴ ከሰዋለሁ፣ ሰው አያስፈልገኝም። ሮዝዬ የኔ እናት ምንም መካሰስ አያስፈልግም። እኔ ልኩን እነግረዋለሁ። ሂድ አንተ ደግሞ ልክህን ወቅሽ። ምን ልኬ? ሮዚ ጠብቂ። ምን ነበር? አንድ ነገር ልንገርሽ። ክስ ለመመስረት ነበር። ውይ ትንሽ አረፈድሽ። አቤት ምን አልከኝ? ስሚ ሲጀመር ወንጀለኛ ራስሽ ነሽ። እመኚኝ፣ አንድ ቀን እስር ቤት አስገባሻለሁ። እንዴ ምንም ጤነኛ ባገሩ የለም እንዴ? ስለምን ማሰር ነው የምታወራው? እኔ እዚህ የመጣሁት ክስ ለመመስረት ነው። ሴትዮ ስልክ እያወራሁ ነው። ቆይ አንዴ ጠብቂ። ቻው ቻው። ለማንኛውም በድጋሚ እደውላለሁ። እሺ ምን ነበር? ክስ ለመመስረት ነበር። አንድ ሽማግሌ ሰውዬ ሰው ህዝብ በተሰበሰበበት ካፌ ውስጥ ሰደበኝ። ይቅርታ፣ በእንደዚህ አይነት የወንጀል ታሪክ ላይ ቀድሞሽ ሌላ ሰው ክስ መስርቷል። እና ምን ማለቴ ተመሳሳይ ወንጀል አንቀበልም እያልከኝ ነው? ለማንኛውም የተቻለን ጥረት እናደርጋለን። አይ ይጋሽ
አይዞህ ጋሽ አይዞህ። ከላይ ቆፍሮ እኮ የችግኝ መትከያ ጉድጓድ አስመሰለው እኮ። አይዞህ ዝም ብለህ አትለፍለፍ እሺ። ለፍለፍ። ግን የት ነው የደበደቡ ጋሽ? ተመሳሳይ ቁስል ለራስህ ልታስደግም ነው? እንደው ጋሽ አንተን እንደዚህ አሞራ የጀመረው ሰንጋ አስመስለው እንዴት ዝም ልበል? አንተን ጋሽ አንተ ውጭውን ስታይ ጤነኛ መስላል። አድቅቀውኛል እኮ ውስጤ ደምቷል እኮ። አይዞህ ጋሽ እንግዲህ ውስጥህን በበረዶ አታሸው ጋሽ። ምንድን ነው የፖሊስ መኪና ሰማ? የፖሊስ መኪና ድምፁ እንደዛ ነው። አቤት ፖሊሶች ነበሩን ክፈተው። ምን ፈልጋችሁ ነው? ለምርመራ ተልከን ነው። ውይ አባቴ ሁሉንም ተመርምረናል፣ ኮቪድም ተከትበናል። ካለበለዚያ ግን ጉልበት እንድንጠቀም እንገደዳለን እኮ። ማንን ፈልጋችሁ ነው? ለምንድን ነው የማትናገሩት? አቶ ቸርነት አሉ? አቶ ቸርነት ይኸውልህ ወረድ ብለህ እዛ ይኸውልህ አደባባዩ ጋር ፈልጋቸው። ጀርመን ወይም ደግሞ ለንደን ታገኛቸዋለህ። ስማ ትዕግስታችንን ባትፈታተንን በጣም ጥሩ ነው። አሁን አቶ ቸርነት የት ነው ያሉት? በሩን ክፈተው እኮ። ለምንድን ነው የፈለጋችኋቸው? አትናገሩም እንዴ? ለአንዳንድ ጥያቄ ስለምንፈልጋቸው ነው። በሩን ክፈተው። አባቴ አለቃዬ ጥያቄ አይወዱም። አትከፍተውም? ምንድን ነው? አቶ ቸርነት የት ነው ያሉት? አሁን እዚህ ቤት ሄዱ። ደግሜ ጠይቃለሁ። አቶ ቸርነት የት ነው ያሉት? ናግዳ ቅደም። ሄሎ። አዎ ዱዱ እባላለሁ። ጥሩ ትዳሮችን አገናኛለሁ። ትዳር ፈልገሽ ነው? ታዲያ ምን ችግር አለ? ላንቺ የሚሆነውን ሚስማማውን ጥሩ የሆነውን ባል በአጭር ጊዜ ውስጥ በጥቂት ቀናት ውስጥ ጉብ እናደርግልሻለን። ግን ይኸውልሽ ደንበኛዬ ግን ይኸውልሽ እንደው ሌላ ሰው ጋር ከምንባክን እኔም እኮ ነፃ ነኝ። ለምን ከኔ ጋር አንመቻችም? ኧረ አትወጂም? ምን አይነት ሰው ነው የምትወጂው? በጣም መላጣ። መጠጥ ያለ ምናምን ብትል። በጣም መጠጥ ያለ መላጣ። መጠጥ ያለ እድሜው ገፋ ያለ። ለምርቃት ነው እንዴ የምትፈልጊው እናቴ? በቃ ምን ገነት ፔኒሶን ድረሽ አይደለም እንትን ነው። አትድረሽ እንትን ነው። ፊት ለፊት ትልቅ አውሮፕላን ተከስክሶ አይቼ ነው። እባካችሁ በትዳር አምላክ ማነው በወንድ ልጅ አምላክ። ኧረ የሰው ፊት ናፈቀኝ እባካችሁ። ምን አለበት አንድ ሰው መጥቶ ቢያናግረኝ? ምንድን ነው ጥፋቴ? ሰው ያለ ጥፋቱ እንደዚህ ይታሰራል? ኧረ እባካችሁ
አቤት ጌታዬ፣ ሰላም ነው? አንተ ማን ነህ? ተረጋጋች። እኔን ለመታወቅ የቸኮለ የመጀመሪያ ሰው አትሁን። እኔ ምንም ጨዋ የተከበርኩ ሰራተኛ ነኝ። ያው ትዳር አገናኝ ነኝ። ምንድን ነው የምትፈልገው? ምንም ትዳር ነው? ሚስት ነው? 2 3 4 5 10 ሚስት ላገናኘ እችላለሁ። የእውነት በክፉ እንዳታስቡሽ፣ እንድንግባባ ብዬ ነው ያልኩህ። እንደፈለግ ዘና ብላ አውራ። ኧረ በደንብ እየተዝናናው ነው። ብድር መላሽ ያርገኝ እንጂ እንደው አንተንም ከማለፋ ምን አለበት ምን እንደምትፈልግ ብቻ ብትነግረኝ። ከዛች አሮጊት ሴትዮ ጋር ታጋባኛለህ? ጭራሽ ለአሮጊት ሴትዮ ነው እንደዚህ የምታሰቃየኝ? የትኛዋ ነች? ያቺ ወፍራሟ ነች ወይ ያቺ ጠይሟ ወይ እቺ እንዳለው ያሞላ ያለ ወይንስ አዲስ ከተመዘገቡት ነው? የትኛዋን? አንተ ሄድ መለስ ያድርግህ። ዲያስፖራው ናታ። አረ የቸርነት አምላክ፣ እሷን እኮ አጋባኋት። ምን? አዎ ቆንጆ ምላሽ ናት። ቆንጆ ነው። እሺ ፈታኛ። ምናልባት ሰፈር ላይ ያልተሰናበትከው ሰው አለ? አሉ በጣም ብዙ ያላጋባዋቸው ቀብድ ያልተቀበልኳቸው በጣም ብዙ ሰዎች አሉ። እባክህ ምንድን ያደረጉት? በጤና እንኳን ለምን እሺ ምንድን ነው ጥፋቴ? ጥፋቴን ንገረኝና እንደፈለግ ቆራርጠኝ። በቃ እባክህ ምንድን ነው ጥፋቴ ንገረኝ። እባክህ እንዳያመልጥ በእናትህ ምንድነው ንገረኝ። እንደዚህ አድርግ በለኝ። ምንድን ነው ጥፋቴን ንገረኝ። ግባ ና። የት ነበርክ? ጎረቤት ሄጄ ሳጠባ ማለቴ ሳነባ ነበር። እሱ ደግሞ ማን ነው? እሱ ጎበዝ ሹፌር ነው። እዚህ ከገባ በጣም ለአደጋ ያጋልጣቸዋል። ማለቴ ከአደጋ ይጠብቃቸዋል። ለምሳሌ ከምን አይነት አደጋ? ከእሳት አደጋ፣ ከመኪና አደጋ፣ ማለት ከሰው አደጋ ምናምን ይጠብቃቸዋል። ቆንጆ። አመሰግናለሁ። ሁሉም ሰው ይገኛል። ቆንጆ ሀሳብ ነው ያልኩህ። እኔ ባላስብ ሆኖ እኮ እንደዚህ ቆንጆ አይሆንም ብዬ ነው። እቺ ነገር በጣም እየጋለች ነው። ካልሆነ ጭስ ማውጫ አልፈልግላት እንዴ? የትኛው? የረገጥካትን ቦምብ ነው። አፍላፊ። አዎ፣ ግን ሴት እንጂ ወንድ ትዳር ፈላጊ አንፈልግም። አረ ነው እንዴ? በቃ ይኸውልህ፣ ምሽት 1 ሰዓት ላይ ባለቤትህን ገነት ፔኒሲዮን ላቃት። እሺ እኔ የምልህ እዚህ ጋር ምን እያደረክ ነው? አስደነገጥሽኝ እኮ። ምን ሆነሻል? የጠዋት ፀሐይ እየሞኩ ነው እንዴ? ጉድ እኮ ነው። እዚህ ጋር ምን ፀሐይ አለ?
ለራሱ የወጣ ፀሐይ አለ እዚህ ጋር ለብቻ። ስንጋባም እንደዚህ ነው የምትሆነው? እንደዚህ ፍዝዝ ብለህ ፍዞ ነው የምትሆነው? የኔ ውድ ስንጋባማ በቃ ይኸውልህ ወንድ ልጅ እንደ ወንድ ሆኖ ቆፍጠን ሲል ነው ደስ የሚለኝ። የሆነ እንደዚህ እንዴት ነው ሮዚ? የኔ ውድ በሞራሌም አትንጭ። ምን ሞራል አለ አንተ? ሞራል የሚባል ራሱ የፈጠረባት መስሎኝ። እኔ እኮ ክብር ያለኝ ሰው ነኝ። ደግሞ ይሄ ለሌላ ጊዜ ትምህርት ይሆንሽ። እኔ ከአጽናፍ ዓለም ጋር እየተገናኘሁ ነው። ይቺን አሮጊት ባልሰራላት ይቆይ። ኧረ ጋሼ አብረን ነው እንጂ ባንሰራላት። ያ ደግሞ እጮኛ የምትለውን የእሷን ልኩን ነው የምናስገባው። ኧረ ጋሼ የእሱን ነገር በኔ ጣል። 20 ደቂቃ ብቻ አስጠው ና። ለማንኛውም ልጅ ና። እሺ አንተ ለምን ትለፋለህ? ሄጄ ጫጩት እንዳያ ሞራ ልስፈርበትና አንጠልጥዬ ላምጣው። አትንቀሽቀሽ። አንተን ስለሚያውቅህ የሆነ ቦታ ተደብቀ እኔ እከተሉ። እሺ ጋሼ። ሮዚና ሮዛ ሮዛ አትበል። አሁን ትናገራለህ ወይስ አትናገርም? ምንም ትናገር። ተናገር ያልከኝ በእጄ ሰበብ ሊሆንብኝ እኮ ነው። እኔ ሰላማዊ ሰው ነኝ። ረፍቱኝ ሮዚ እናቴ ኧረ ሰው አለ። አሁን ሴትዮዋ ሄድና ምንም እንደማያውቅ ሆነ ሰላም። እሺ ሂድ።
አታስቢ፣ ከየትም ፈልጌ አመጣዋለሁ። ደግሞ ለዚህ እሾፊት ለመሰለ ልጅ እንደዚህ መሆን ያለብሽ አይመስለኝም። ዝም በል በእናትህ። ደግሞ እንደዚህ አይባልም። ምንም ቢሆን እኮ ጮኛዬ ነው። አንተ አይደለ እንደ ደግሞ ያመጣኸው? እኔ እንግዲህ ኮንትሮባንድ ባቀርብም እነሱ ተስማምተውና ተጠባብቀው መኖር የነሱ ፋንታ ነው አይደለም እንዴ? በእናትህ ያንተ ልፍለፋ ራሱ በሽታ ነው የሆነብኝ። ዝም በል እያልኩ ነው። አይ ለሱ ዝም ማለት ነው። እሺ ልፈልገው። ፈልገው። እሺ ምላሱ ቆጠረ እንዴ? ዝም ብሎ ከጭንቀት ላይ ጭንቀት። የስራ ጉዳይ ነው። ያው የነጋዴ ነገር ታውቂው እመለሳለሁ። አንዲት አይጥ ሰቅዬ ነበርና ሊያት አይ ሴት ማየት አትወድም። ስነግር አስረዳሻለሁ። እሺ እንዳልኩህ አድርግ። አንተ እሱን ጨርሰልኝ በቃ። እኔ ወዲያው ነው የማስገባልህ። አስገባልህ አለኝ አካውንት። አስቸገረህ አይደለ? ግፊቱ አይዞህ፣ ስኳርም አለበት አይደል? አይዞህ ሪሁን ቀስ አድርገህ ትድናለህ። ምንም ችግር የለም። ሳል ብዙ እንትን አይደለም፣ ወደ ሳምባ እንዳይቀየር እንጂ ጨጓራ ይሁን በቃ አስገባልሃል። እሺ መጣ። ምን ሆንሽ ትርታይ? የ85 ነው የምፈልገው። ለዛ ነው የተከስሽው? እኔም እኮ እንድንጋባ ነው የምፈልገው። እውነትህን ነው? አዎ በቃ ቶሎ እንድንጋባና ይሄ 80 ያልሽውን ነገር እንድንጨርሰው ነው የምፈልገው። 80 ምን ደስ ሲል። ጥሩ። እስካሁን የስንት ሰው 80 በልተሻል ማለት ሆነሻል? ሄሎ እሺ አገኘሽው? ምኑ መርማሪውን ነው? ጮኛሽን ነው እንጂ። ቆይ እስኪ ልጠይቅህ፣ እዚህ ሀገር ግን ህግ የሚባል ነገር አለ እንዴ? ቢኖርማ ኖሮ ትዳር ፍለጋ ይመጣ ነበር። በላውን ተው፣ ህጉን ተውና በራሳችን ዘዴ እናገኘዋለን። እንደዛ ከሆነማ በቃ በራሳችን ዘዴ የምናገኝበት አንድ ነገር አለ። ንገረኛ። ለምን የሆነች አንዲት ቆንጆ ሴት ልከን አናማልለው? ማን ላይ? እጮኛሽ ላይ ነው። እንዴት ነው የምትሰልለው? ያለበትን ቦታ ታውቀዋለህ እንዴ? ለካ ያለበትን ቦታ አናውቀውም። ሄድ ደሰቀሽም ያትሳደቢያ። በእኔ ምክንያት እኮ ነው እጮኛሽን ያገኘሽው። ባለውለታሽ መሆኔን እንዳትርሺ። በይ አሁን ወደ መኪናሽ ልሂድ። እና ቁማሩ በምንድን ነው? ይሄው ቆንጅዬ ልጅ በበላ ነው። እሷ ከሆነማ እኔ የምትጫወታለሁ። ቢያንስ ትንሽ እስከምበላ ጠብቀህ። ምን አልክ አንተ? እናንተ ደግሞ አትጨቃጨቁ። አራስን ቀለድ ነው። ዛሬ በጉልበት አንጠቃቀምማ። እንደዚህማ አትፍራ። በልጅ ይጨቃጨቁ። ኧረ ፍቱኝ፣ እኔ ሰላማዊ ሰው ነኝ። ኧረ ፍቱኝ እባካችሁ። የሰው ያለ ሮዚ እሺ
ለነፍሴ ምንድን ነው እንደዚህ አስቸኩለሽ የጠራሽ? አንድ ነገር የምነግርህ ነገር አለ። ምንድን ነው? ችግር አለ? ቆይ አስቸኳይ ነው። አንድ ጊዜ ደርሼ ልምጣ። ስመለስ እነግርሃለሁ። የት ሄደ? እኔ እንጃ ጋሼ። በቃ እንግዲህ ያው መልአኩ ረድቶት እንዳይሆን አትንከፍ። እንደ ነገሩ አስራው ነው የጠፋው። ጋሼ እንደዛ አይደለም፣ እንደዚህም አይደለም። አሁን ይኸውልህ ሄደ የት እንደገባ ከግቢ ጀምሮ ፈልገው። እሺ ምን ሆነ ነው እንደዚህ ፊት ጥልቅ ያለው? አረ ምንም አልሆንኩም አትበለኝ። እውነቱን ንገረኝ። የሆነ ነገርማ ሆኗል። አረ ማንም አላገተኝም። እዚህ ሙጭ ማንም አላገተኝም። ማገት? ስለምን ማገት ነው የምታወራው? ይኸውልህ አሁን ማን እንዳገተ ትነግረኛለህ? ሮዝዬ ያገቱኝ ሰዎች አላየኋቸው። ፊታቸውን ሁሉም ተሸፋፍነው ነበር። ያው ማንንም አላየኋቸው። ወይ ጉድ! በልሻው አረፍ በልና ነርስ ጠርቼልሃለሁ፣ ታይሃለች። እስከሰለስ ምን ይምጣልህ? ማለት ምን ላስመጣልህ? ገንፎ በቂቤ። መጀመሪያ ግን አጥሚት አሰርልኝ። ጁስም ያስፈልገኛል። ደግሞ አጋቾቹ ስለጎዱኝ ቅልጥም ነገርም አሰርልኝ። ሮዝዬ ነው ወድሻለሁ። ገንፎ አጥሚት? ገንፎና አጥሚት ወንድ ልጅ ይጠቀማል እንዴ? ኧረ አንተ አትልፈስፈስ፣ እንደ ወንድ ነቃበል። እነዚህን ወንድ ልጆች ይጠቀሟቸዋል እንዴ? ገንፎ አጥሚት? ኧረ አንተስ ትለያለህ። ሰላም በዚህ ቤት። ሰላም፣ እንኳን ደህና መጣሽ። ተነሳ፣ ነርሷ መጣች። ተሽሎኛል እኮ ሮዚ። ውይ ኧረ ሰው ቆሟል፣ እባክህ ተነሳ እናቴ። ውይ በስመ አብ። ተሻለ?
ይሁን እንዴ ትተዋወቃላችሁ እንዴ? አረ ያላቃት አይ ከሆነ ከሞተ ታካሚ ጋር እኮ ተመሳስሎብኝ ነው። ግን እኮ ስሙን ጠርተሻል፣ ተሻለ እያልሽ ነበር። ሮዝዬ ነው ካላመሽ አጎቴን ደውዬ መጥቼ እንችላለን። ያላቃት ከሆነ ከሞተ ታካሚ ጋር እኮ ተመሳስሎብኝ እኮ። ግን እኮ ስሙን ጠርተሻል፣ ተሻለ እያልሽ ነበር። ቅድም ተሻለ ብለሽ በስልክ የታካሚው ስም ነገርሽኝ ነበር። አሁን እንዴት ነው ያለበት ሁኔታ ነርስ? አሁን ላይ ደህና ነው። ጭንቅላቱ ላይ ከደረሰበት አደጋ በስተቀር ትንሽ ነገሮች እንዲረሳ አድርጎታል። አደጋ? አደጋ ስትይ ምን አይነት አደጋ? የመኪና አደጋ ደርሶበት ነበረ እና ግን ያው ነገሮችን ከመርሳት ውጪ ሌላ ሙሉ ጤናው ደህና ነው። እባክሽን ነርስ እጮኛዬ ወደ ሙሉ ጤናው እስከሚመለስ ድረስ እየመጣች ተከታተይልኝ እባክሽን አደራ። እጮኛዬ? አልተጋባችሁም እንዴ? አዎ እጮኛዬ፣ ግን በቅርቡ እንጋባለን። ጋሽ ፈለከኝ እንዴ? አንተ ምን አይነት ፈዛዛ ነህ? የታሰረ ሰው እንኳን መጠበቅ ያቅታል? ይቅርታ ጋሽ፣ በህይወቴ እንደ ዛሬ ተሸውጄ አላውቅም። ፈዛዛ ፈዛዛ ነህ። በነገሩ በአንተ ምክንያት ነገሮች ሁሉ ተበላሹ። ይቅርታ። ወይ እንዲህ እናድርግ እንዴ ጋሽ፣ እሱን ትተን ሴትዮዋን እናግታት እንዴ? ምን ሆነሃል? ማል አልነገርኩህም? ምን? ሴትዮዋ የሆነ መንፈስ ነገር አለባት። አዎ እና ታዋጣለች እሷ። እኔ ፍቅር ለምን እንደዛ ትያለሽ? ወይ አድርገውና የሆነ ቀን የሆነ ነገር ቢሆንስ? የዛኔማ በቁም እንደሞት ነው የምቆጥረው። ምንም ተስፋ የለኝም። በጣም ነው የምወድሽ። ምን በጣም ነው የምወድሽ። ፍቅር አሸነፈኝ። ታገባኛለህ እንዴ? ምን ያደረግሽ ነው? እዚህ ጋር ያልቻልኩኝ ታገባኛለህ ወይ? አዎ አገባሻለሁ። ግን አንቺ ሳትሆኝ የምትንበረከኪ እኔ ተንበረከኪ ነው ታገበኛለሽ ወይ ብዬ እጠይቅሽ። እኔ ፍቅር ታገበኛለሽ? አዎ አገባለሁ።
የኔ ፍቅር ወይማ የነርሲንግ ትምህርቴን እኮ ልጨርስ ትንሽ ነው የቀረኝ። ምንድን ነው የምትሸልመኝ? እሱማ ሰርፕራይዝ ነው። እሺ ግን አንድ ወር ብቻ ነው የቀረው ብዬ ነው ላስታውሰው ብዬ ነው። እስቲ ስንደርስ ብናስብበት አይሻልም? እግዚአብሔር በሰላም ያድርስ። የቅድሙን ኬክ ገዝታልኝ ትመጣለህ? አላስታውሽ ገዝቼልሽ ልምጣ እንደው። እሺ እንዳትቆይ። እሺ እኔ የምልሽ ነርስ ሆነሽ ከባለ ሀብቶች ጋር ፎክተክ ማለቱ ግን ትንሽ አልተጋጨሽ? ፈልጌው መሰለ እንደዛ ማድረግ እና ለጽድቅ ነው ብለሽ ነው? አይዱድ አንተ መልካምና ንጹህ ልብ ያለክ ሰው ነክ። እኔ ልታማልኝ እየሞከርሽ እንዳይሆነ አትልፊ። ምንም ስባሪ ሳንቲም የለኝም። አያ አይደለም ለዛ ነው ንጹህ ልብ አለ ያመልክ። እኔ ከባለ ሀብቶች ማገኘውን ብር አንድ ቀለም ተጠቅሜበት አላቅም። ለኔ ብጤ ነው የምሰጠው። ያንቺ ተሰጥቶ ደግሞ አላልቃለ የሆነት ምናልባት ማውራው ነገር ምንም ላይ መስል ይችላል፣ ግን ደግሞ ህልሜን ተስፋዬን ያጣውበትን ከ5 ዓመት በፊት ያጣውትን ፍቅረኛን ያገኘውበት ተስፋዬ የሚለመልምበት ቀን ነው። የኔ እናት ሳስበው አንቺ እንደ ወይዘሪት ሮዛ የሆነ መንፈስ አለብሽ መስለኝ። ሮዛ መንፈስ አለባት እንዴ? አዎ እንዴ እስከዛሬ ሳላቅ አይደል ከሷ ጋር የቆየሁት። ግን ያን ያክል ከባድ አይደለም። ያው ወሰድ መለስ ነው የሚያደርጋት። ሮዛ ተሽኮ እሷ ጋር ነው ያለው። በቃ ልጁም ዘገምተኛ ነው። ቀስ እያለች ታሰናብተዋለች። እኔም ራሴ እኮ ዛሬ ገና ነው የሰማሁት። እሺ ጁል ፍቅረኛ ምን ሆነሻል? ምን እንደማለት አጣ? ደም ሲፈስ ማየት። ሮዚ ምን ሆነሻል? ሮዚ በዚህ ይሻላል በዚህ ሮዚ እባክሽ እንደው በደንብ ደም ሲፈስ እንዳይ እንዴ ሮዚ እባክሽ እንዴ ሮዚ ምን ሆነሻል? በዚህ ይሻላል
አስታወስከኝ? ሳሮን አስታወስከኝ? ምንድን ነው? ደህና ነህ አሁን? ምን እየተካሄደ ነው? አስታወስከኝ? እኔን እኮ አንቺ ሳሮን አይደለሽ? አዎ። ሳሮን ወይ ስላገኘው ደስ ብሎኛል። ደስ ብሎኛል። ማነች እሷ? ታስታውሳትም? በቃ ተው፣ ችግር የለውም። ና ተነስ። ሮዚ